ኢትዮጵያ ንግድ ባንክ ለፌዴራል መጀመሪያ ደረጃ ፍርድ ቤት ዳኞችና አመራሮች ስልጠና ሰጠ። ስልጠናው በዓለም አቀፍ ንግድ፣ ባንክ ዋስትናና በዲጂታል ባንክ አገልግሎቶች ዙሪያ ትኩረት አድርጓል። በስልጠናው መክፈቻ ላይ የተገኙት የባንካችን የሕግ አገልግሎት ምክትል ፕሬዚደንት ወይዘሮ ሶስና አለማየሁ በየጊዜው የሚተገበሩ የፋይናንስ ቴክኖሎጂዎችና እድገቶች የባንኮች አሰራርን ተለዋዋጭ አድርገውታል ብለዋል። በባንክ አሰራር ዙሪያ የፍትህ አካላትን አቅም ማሳደግ ለፋይናንስ ልማት ወሳኝ በመሆኑ ነው ስልጠናው የተዘጋጀው ብለዋል። ዲጂታል ባንኪንጉም ሆነ በኢንተርናሽናል ባንኪንግ ዘርፉ ከቀን ወደ ቀን የባንኮች አሰራር የህግ ማዕቀፉ ተለዋዋጭ እንደመሆኑ መጠን በእነዚህ ዙሪያ አፕዴትድ የሆነ መረጃ መኖር አንደኛ የፍትህ ስርዓቱን የተቀላጠፈና ዘመናዊ እንዲሆን ይረዳል። እውቀት ተኮር የሆነ የፍትህ ስርዓት እንድንሰጥ ያስችለናል በሚል ነው። በስልጠና መርሃ ግብሩ ላይ የተገኙት የፌዴራል መጀመሪያ ደረጃ ፍርድ ቤት ምክትል ፕሬዝዳንት ክብርት ወይዘሮ አሸነፈች አበበ በበኩላቸው የአገራችንን ኢኮኖሚ ለማሳለጥና ክርክሮችን የሚሸከም የዳኝነት ስርዓት ለመፍጠር የፍትህ አካላትን አቅም ማሳደግ አስፈላጊ ነው ብለዋል። ለዚህም የኢትዮጵያ ንግድ ባንክን አመስግነዋል። ዓለም እየዘመነ ነው። የኛ ፍርድ ቤትም በአፍሪካም በዓለም አቀፍም ተወዳዳሪ የሆነ ፍርድ ቤት የንግድ እንቅስቃሴውን በተሻለ ሁኔታ ተደርቶ በቴክኖሎጂም ታግዞ በቀጣይም የዳኝነት አካሉ ጠንካራ ሆኖ እንዲሰራ ለማድረግ የንግድ ባንክ ድርሻ ከፍተኛ ነው ብዬ ነው የማስበው። በተዘጋጀው ስልጠና በፋይናንስ ዙሪያ እየተከናወኑ ያሉት እድሎችንና ለውጦችን ዳኞች እንዲገነዘቡ ከማድረጉም ባሻገር ንቁና ቀልጣፋ የዳኝነት ስርዓት እንዲኖር እንደሚያግዝም ምክትል ፕሬዝዳንቷ ጠቁመዋል። ከአዲስ አበባና ድሬዳዋ ከተሞች የተውጣጡ 13 ምድብ ችሎቶች ላይ የሚያገለግሉ ዳኞችና አመራሮች ናቸው ስልጠናውን የወሰዱት።